ከመቼ ሁለት ከባባድ መረጃ ተሰምቷል። ዛላምበሳ ላይ ይለኮሳል የተባለው እሳት ወልቃይት ላይ ፈንድቷል። ጌታቸው ረዳ በዚህ ሳምንት መጀመሪያ ወልቃይትን በሰላም እናስመልሳለን ብዬ አላስብም ባሉ ማግስት በወልቃይት አስቸኳይ ስብሰባ በነ ኮሎኔል ደመቀ ተጠርቷል። መሬታችንንና ማንነታችንን ከወራሪዎች ለመከላከል በሚል የተጠራው ይህ ስብሰባ ሌላ መዘዝ አስከትሎ ከተፍ ብሏል። ክንዳቸውን ለደብረ ጽዮን ቡድን ያዋሱት የትግራይ ሰራዊት አመራሮች ከአንድ ወር በፊት ተሰባስበው ወደ ወልቃይት ውጊያ ለመክፈት ማሰባቸው ሲነገር ነበር። የተከዜን ዘብ በማሰልጠን የተጠመ የበግ የምድር ሰዎች ደግሞ ዛሬ ሌላ ጉድ አሰምተው ተከስተዋል። በስብሰባው ላይ የወልቃይቱ አስተዳዳሪ ሸተ ደምለው አምረረን እንታገል ሲሉ ቀስቅሰዋል። በዝርዝር እናስደምጣቸዋለን። በሌላ መረጃችን ደግሞ ከተጠናቀቀ 2 ዓመት ያለፈው የትግራይ ጦርነት ለኤርትራና ኢትዮጵያ ባለስልጣናትና ጀነራሎች አሁንም ሌላ ጉድ ይዞ መጥቷል። 12 የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች በሰሜኑ ጦርነት ወቅት በትግራይ የጦር ወንጀል ፈጽመዋል በሚል ተከሰዋል ነው የተባለው። ለአስመራና አዲስ አበባ ዱብዳ ነው ተብሎለታል። እናስደምጣቸዋለን። ከእንግሊዝ ለንደን ደግሞ ፕሬዚዳንት ኢሳያስ አፈወርቂን እፎይ ያስባለ መረጃ ተሰምቷል። የኢሳያስን መንግስት ለመገንደስ መቀመጫውን አዲስ አበባ አድርገው የሚንቀሳቀሱ ሰው ብርጌድና አህመዱ ያላሰበው አደጋ ተጋርጦበታል። የእንግሊዝ መንግስት በሀገሩ ያሉትን የብርጌድና አህመዱ አባላትን እያደነና እያሰረ መሆኑ ነው የተሰማው። እንመለስበታለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በወልቃይት ውጥረት ማየሉን የሚገልጽ መረጃ እየወጣ ነው። በሳምንቱ መጀመሪያ ጌታቸው ረዳ ወልቃይትን በሰላም ይመለሳል ብዬ አላስብም ካሉ በኋላ በወልቃይት አስቸኳይ ስብሰባ እየተደረገ መሆኑ ተሰምቷል። ከዚህ ቀደም ክንዳቸውን ከደብረ ጽዮን ቡድን ያዋሱት የትግራይ ሰራዊት አመራሮች ወደ ወልቃይት ውጊያ ለመክፈት ከውሳኔ መድረሳቸው ሲነገር ነበር። ይህን ተከትሎ እነ ኮሎኔል ደመቀም የተከዜ ዘብ የሚል ኃይል ሲያደራጁና ሲያሰለጥኑ ከርመዋል። ከሰሞኑን ደግሞ ጊዜው አሁን ነው የሚል መፈክር በወልቃይት የተለያዩ ከተሞች ስብሰባዎችን ጠርተዋል። አሁንም ወያኔ ሴራ ላይ ነውና ንቃ አንቃ አደራጅ የተከዜ ዘብ የሚል መፈክር በስብሰባው መስተጋባቱም ተመላክቷል። በወልቃይቱ ጥረቶች ሲያይሉ ስጋቶችም ጨምረዋል። በሰሜኑ ጦርነት ወቅት በኃይል የተቆጣጠሩት መሬት በሕግ እንዲጸናላቸው ባለፉት ዓመታት ሲጠይቁ የነበሩት እነ ኮሎኔል ደመቀ ባለፉት ወራት የተከዜ ዘብ ያሉትን ኃይል በማደራጀትና በማሰልጠን ተጠምደው ነበር። ከአንድ ወር በፊት የትግራይ ሰራዊት አመራሮች ወልቃይትን በኃይል ለመቆጣጠር ከውሳኔ ላይ መድረሳቸው ይታወቃል። በዚህ ሳምንት መጀመሪያ በሪዮት ሚዲያ የቀረቡት ጌታቸው ረዳም በበኩላቸው እንደ ወልቃይት ያሉ አካባቢዎች በሰላም ይመለሳሉ ብዬ አላስብም በማለት ገልጸው ነበር። ጌታቸው ወልቃይት በሰላም ይመለሳል ብዬ አላስብም ባሉ ማግስት ታዲያ ወልቃይት አስቸኳይ ስብሰባ እየተደረገ ነው። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ኒውስ ኮሚቴዎች በተለያዩ የዞን ከተሞች ስብሰባዎችን እያደረጉ ነው። ስብሰባው መሪ ሐሳብ ደግሞ ጊዜው አሁን ነው የሚል ነው። የስብሰባው አዘጋጆች የስብሰባው ዓላማ መሬታችንንና ማንነታችንን ከወራሪዎች ለመከላከል ነው ሲሉ ተናግረዋል። በአዘጋጆቹ መሬትና የማንነት ወራሪ ተብሎ የተጠራው ህዋት ነው። በአንጻሩ ህዋት እነዚህን ኃይሎች ተስፋፊዎች ሲል ይወነጅላቸዋል። የሆነ ሆኖ ግን መሬታችንን ከወራሪዎች ለመከላከል በሚል በወልቃይት እየተደረገ ያለው ውይይት ትኩረት ስቧል። የዞን ከፍተኛ አመራር የሆኑት አቶ ክብረ አብ ስብሰባውን አስመልክቶ ባጋሩት መልእክት ጠላትን ማወቅ የድል ግማሽ ነው የሚል ሐሳብ አስፍረዋል። ከምንጊዜውም በበለጠ አንድነታችንን አጥብቀን የምንሰራበት ወሳኝ ወቅት ላይ ነን ያሉት የስብሰባው አዘጋጆች አውቆ ለመታገል ጊዜው አሁን ነው የሚል ሐሳብም አጋርተዋል። በስብሰባው የተገኙት የወልቃይቱ አስተዳዳሪ አቶ ሸተ ደምለው በበኩላቸው ትግላችን ዳገቱ ላይ ነው፣ ወልቃይት ጠገዴ አማራ ነው፣ አሁንም ጠላቶቻችን አምረረን የምንታገልበት ጊዜው አሁን ነውና ነገሮችን አውቆ መታገል አስፈልጓልም ጠይቆናልም ሲሉ መናገራቸው ተዘግቧል። የኤርትራና የኢትዮጵያ ባለስልጣናት የጦር ወንጀል ክስ ቀረበባቸው። የቀድሞ ባለስልጣናትን ጨምሮ የተሰባሰቡ የትግራይ ተወላጆች በኢትዮጵያና በኤርትራ ከፍተኛ ባለስልጣናት ላይ የጦር ወንጀል ክስ መመስረታቸው ተሰምቷል። 12 የኢትዮጵያና የኤርትራ ከፍተኛ ባለስልጣናትና ወታደራዊ አዛዦች በሰሜኑ ጦርነት ወቅት በትግራይ የጦር ወንጀል ፈጽመዋል በሚል ተከሰዋል። ክሱ የቀረበው ለጀርመን ፍርድ ቤት ሲሆን የሁለቱ ሀገራት ከፍተኛ ባለስልጣናትና ወታደራዊ አመራሮች የተወነጀሉት የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል ተብለው ነው።
አቤቱታ አቅራቢዎቹ የጀርመን ፌዴራል አቃቢ ሕግ በወንጀሎቹ ላይ የምርመራ መዝገብ እንዲከፍትና በሀገሪቱ ፍርድ ቤት ክስ እንዲመሰረት ጠይቀዋል። ክሱን ያቀረቡት አንድ የቀድሞ የትግራይ ጊዜያዊ አስተዳደር ኃላፊና አንድ የቀድሞ የረድኤት ሰራተኞችን ጨምሮ 8 የትግራይ ተወላጆች ናቸው ተብሏል። የቀድሞ የትግራይ ጊዜያዊ አስተዳደር ባለስልጣናት የነበሩት ግለሰብን ጨምሮ ክሱን ያቀረቡት የወንጀለኞች ሰለባና ወንጀለኞቹ ሲፈጽሙ እማኝ የነበሩ ናቸው ተብሏል። አቤቱታ አቅራቢዎቹ እንደሌሎች በመቶ ሺዎች የሚቆጠሩ ሰዎች የጾታ ጥቃት፣ በዘፈቀደ መታሰር፣ ማሰቃየትና መራብ የደረሰባቸውና እስካሁን ድረስ ፍትህ የተነፈጉ ናቸው ተብሏል። ከቅሬታ አቅራቢዎቹ መካከል አንዳንዶቹ በአሁኑ ወቅት በጀርመን ውስጥ እንደሚኖሩና የጀርመን ፌዴራል አቃቢ ሕግ ምርመራ እንዲጀምር ጠይቀዋል ተብሏል። በሰሜኑ ጦርነት አስገድዶ ማስራብ፣ የሰብአዊ እርዳታ ማገድ፣ ጭፍጨፋ፣ ወሲባዊና ጾታዊ መሰረት ያደረገ ጥቃት፣ ስቃይና በዘፈቀደ ስርን ጨምሮ አሰቃቂ ድርጊቶች ስለመፈጸማቸው ተከታታይ ክሶች ቀርበውበታል። በአቤቱታው እንደተገለጸው እነዚህ የመብት ጥሰቶች የተፈጸሙት በኢትዮጵያና በኤርትራ ኃይሎች እንዲሁም በተባባሪ ሚሊሻ ቡድኖች በዋናነት በትግራይ ንጹሃን ላይ ነው ተብሏል። በጥቃቱ ሌሎች የጦርነት ተሳታፊዎችና ከሌሎች ብሔር የተውጣጡ ሲቪሎችም ተሳትፈዋል በማለት ከሳሾቹ የውንጀላውን አውድ አስፍተውታል። የጦር ወንጀል ክስ በጦርነቱ የሟቾች ቁጥር ከ300 ሺህ እስከ 800 ሺህ እንደሚገመት በተለያዩ ሪፖርቶች መገለጹን ዋቢ አድርጎ የቀረበ ነው። በጦርነቱ ወቅት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በፈረንጆቹ 2021 የተቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን ማስረጃዎችን በመጥቀስ ዓለም አቀፍ የሕግ እርምጃ እንዲወስድ ማሳሰቡ ይታወሳል። ይሁን እንጂ ኮሚሽኑ የስራ ጊዜው ከማብቃቱ በፊት በትግራይ ሕዝብ ላይ የዘር ማጥፋት ወንጀል መፈጸሙን በእርግጠኝነት ለመወሰን ተጨማሪ ምርመራ ማድረግ እንደሚገባ ጠቁሞ ነበር። ክሱ የተዘጋጀው በሌጋል አክሽን ወርልድ ዋይድ እና በአውሮፓ ሕገ መንግስታዊና ሰብአዊ መብቶች ማዕከል ድጋፍ መሆኑ ተገልጿል። የጀርመን አቃቢ ሕግ በውጭ ሀገራት በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ የማድረግ ስልጣን አለው። የተመሰረተው ክስ በጀርመን ዓለም አቀፍ ዳኝነት ስልጣን መርህ መሰረት ሲሆን ይህ በውጭ ሀገራት የተፈጸሙ ዓለም አቀፍ ወንጀሎችን ላይ ክስ ለመመስረት ስለሚያስችል ነው ተብሏል። በጀርመን ሀገር ሆነው ክሱን የመሰረቱት የቀድሞ የትግራይ ጊዜያዊ አስተዳደር ባለስልጣናት ማንነት አልታወቀም። በጀርመን ፍርድ ቤት በጦር ወንጀል የተከሰሱት የኢትዮጵያና ኤርትራ ከፍተኛ ባለስልጣናትና ወታደራዊ አመራሮችም ስም በውል አልታወቀም። የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ጀምሮ የተለያዩ የሁለቱን ሀገራት ባለስልጣናት በጦር ወንጀል ስለመጠየቅ ሲገልጹ ይደመጣሉ። እንግሊዝ 22 የብርጌድ ንሓመዱ አባላት ኤርትራውያንን እያፈላለገች ነው። የእንግሊዝ ፖሊስ ከኤርትራውያን የእርስ በርስ ግጭት ጋር በተያያዘ 22 የብርጌድ ንሓመዱ አባላትን በቁጥጥር ስር ለማዋል እያደነች መሆኑ ተሰምቷል። የእንግሊዝ ፖሊስ ባለፈው 2004 በሼፊልድ ከተማ የኤርትራውያን የእርስ በርስ ግጭት ውስጥ የነበሩ ያላቸውን 22 ተጠርጣሪዎችን እያፈላለገ ነው። ፖሊስ የብርጌድ ንሓመዱ አባል የሆኑ 22 ኤርትራውያን ፎቶግራፎችን በአደባባይ ለጥፎ በቁጥጥር ስር ለማዋል እያደናቸው ነው። የብርጌድ ንሓመዱ አባላት ላይ የእንግሊዝ ፖሊስ እስር ማዘዣ ያወጣው በወቅቱ በተከሰተው ግጭት ጉዳት አድርሰዋል በሚል ነው። የሀገሪቱ ፖሊስ እንዳለው ግጭቱ የተፈጠረው በኤርትራ ማህበረሰብ መካከል ሲሆን የግጭቱ ዋና ተዋንያን የመንግስት ደጋፊና ጸረ መንግስት ቡድኖች እንደነበሩ አስታውቋል። በወቅቱ በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ደጋፊዎችና የተቃዋሚዎች ስብሰባ የሆነው ብርጌድ ንሓመዱ አባላት ግጭት ሰዎች መጎዳታቸው ይታወሳል። በግጭቱ ከ10 በላይ ሰዎች ጉዳት እንደደረሰባቸው የሚታወስ ሲሆን ጉዳቱን ያደረሱት የብርጌድ ንሓመዱ አባላት መሆናቸው የፖሊስ መረጃ ያመላክታል። በወቅቱ በማህበራዊ ሚዲያ ላይ የተለጠፈው ቪዲዮ የብርጌድ ንሓመዱ ቡድን በተፈጠረው ትርምስ የወደቁትን 2 ተጎጂዎችን ሲደበድቡ ታይተዋል። በተፈጠረው ግጭት እስካሁን 18 ሰዎች በሁከትና ብጥብጥ በአደገኛ የጦር መሳሪያ ወንጀልና በንብረት ውድመት ተከሰዋል ሲል የእንግሊዝ ፖሊስ ገልጿል። የኤርትራ መንግስት ተቃዋሚ ቡድኑ የሆነው የብርጌድ ንሓመዱ አባላት ጥቃት በመንግስት ደጋፊ ኤርትራውያን ላይ ያነጣጠረ ነው ብሏል። በወቅቱ የኤርትራ መንግስት ደጋፊዎች ባዘጋጁት ፌስቲቫል ላይ ጥቃት ከፍተው ጉዳት ያደረሱት የብርጌድ ንሓመዱ አባላት ዛሬም ድረስ እየታደኑ ነው። ፖሊስ በጉዳዩ ላይ ባወጣው መግለጫ ከሁለቱም ቡድኖች የተውጣጡ ወደ 200 የሚጠጉ ሰዎች በህገወጥ የጦር መሳሪያ በታገዘ ሁከት እጃቸው እንዳለበት ተናግሯል። እነዚህ 200 የሚጠጉ ተጠርጣሪዎች ፌስቲቫሉ በተዘጋጀበት በአዳራሹ አቅራቢያ የቆሙ መኪኖች ላይ ጉዳት አድርሰዋል ተብሏል። እንደ እንግሊዝ ፖሊስ ገለጻ በግጭቱ በርካታ ሰዎች የቆሰሉ ሲሆን የተወሰኑት ደግሞ ከባድ ድብደባ ተፈጽሞባቸው ወደ ሆስፒታል ተወስደዋል። በወቅቱ በተፈጸመው ግጭት
በደረሰው ጉዳትና አጥፊዎች ላይ የሚደረገው ምርመራ በፍጥነት እየሄደ መሆኑን ፖሊስ አስታውቋል። ፖሊስ በመግለጫው ተጠያቂዎችን ለሕግ እስክናቀርብ ድረስ ምርመራችንን እንቀጥላለን በማለት ጉዳዩን በቀላሉ እንደማይመለከተው ገልጿል። ፎቶአቸው በአደባባይ ተለጥፎ የእስር ማዘዣ የወጣባቸው 22 ሰዎች የብርጌድ ንሓመዱ መለያ የሆነውን ካርብ ለብሰውና ዱላ ይዘው ጉዳት ለማድረስ ሲንቀሳቀሱ ያሳያል። ብርጌድ ንሓመዱ በተለያዩ ሀገራት የኤርትራ መንግስት ደጋፊዎች ላይ ያነጣጠረ ጥቃት ሲያደርስ እንደነበር የሚታወስ ነው። የተለያዩ የአውሮፓ፣ አሜሪካ፣ ካናዳ፣ እስራኤልና ሌሎች ከተሞች የኤርትራ መንግስት ደጋፊዎች ባዘጋጁት ፌስቲቫሎችና በዓላት ላይ ደም አፋሳሽ ግጭቶች መከሰታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌዴራሉ የትምህርት ዲፓርትመንት እንዲፈርስ የሥራ አስፈጻሚ ትዕዛዝ ፈረሙ። ተወሰኑ የአሜሪካ ወግ አጥባቂዎች ለረጅም ጊዜ ሲያሰሙት የነበረው ሲሆን ትራምፕ በምርጫ ቅስቀሳቸው ወቅት ተቋሙን እንደሚያፈርሱት ቃል ገብተው ነበር። የሪፐብሊካኑ ፕሬዝዳንት የትምህርት መምሪያውን አስደንጋጭ ውድቀት ያመጣል ሲሉ የከሰሱ ሲሆን ተቋሙ የሚቆጣጠረውን ገንዘብ ለግዛቶቹ ለመመለስ ቃል ገብተዋል። ተቋሙን ለመዝጋት የአሜሪካ ምክር ቤት ይሁንታ እንደሚያስፈልገው ዋይት ሀውስ ቢያሳውቅም ትራምፕ በተቻለ ፍጥነት እንዘጋዋለን ብለዋል። ተቋሙም ባለፈው ሳምንት ከፍተኛ የስደተኞች ቅነሳ እንደሚያደርግ እንዲሁም ከአሁኑ ይዘጋል የሚለውን እርምጃ ጋር ተያይዞ በርካታ ህጋዊ ተግዳሮቶች ገጥመውታል። ሐሙስ ዕለት በዋይት ሀውስ በትምህርት ቤት ጠረጴዛ ላይ በተቀመጡ ህጻናት ተከበው የነበሩት ትራምፕ አሜሪካ ከየትኛውም አገር በበለጠ ለትምህርት ብዙ ገንዘብ ታፈሳለች፣ ሆኖም ተማሪዎች በውጤታቸው ደረጃ ግርጌ ላይ እንደሚገኙ አክለዋል። ዋይት ሀውስ በበኩሉ የትራምፕ አስተዳደር የተቋሙን የተወሰኑ ክፍሎችን በህግ ወሰን ውስጥ ለመዝጋት እንደሚንቀሳቀስ ገልጿል። ይህ ውሳኔ እንደ በርካቶች የፌዴራሉ መንግስት ተቋማት ለመቀነስ በሚል የአስፈጻሚ ትዕዛዝ ተፈርሞባቸው ህጋዊ ተግዳሮቶች እንደገጠሙት ሊሆን እንደሚችልም ተጠቁሟል። ትራምፕ የስራ አስፈጻሚ ትዕዛዝ በሚፈርሙበት ስነ ስርዓት ላይ ተቋሙን እንድትመራ የሾሟትን ሊንዳ ማክማሆንን አወድሰው የተቋሙ የመጨረሻ ኃላፊ እንደምትሆን ያላቸውን እምነት ገልጸዋል። በአስተዳደራቸው ውስጥ የምትሰራው ሌላ ነገር እፈልጋለሁ ብለዋል። ትራምፕ ትዕዛዙን ከፈረሙ በኋላ የሉዊዚያናውን የሪፐብሊካን ተወካይ ሴናተር ቤን ካሲዲ ተቋሙን ለመዝጋት ያቀደ ህግ ለማውጣት መታቀዱን አስታውቀዋል። ነገር ግን ሪፐብሊካኖች በሴኔቱ ያላቸው ብልጫ እዚህ ግባ የማይባል 53 ለ47 ሲሆን የፌዴራሉን ተቋም ለመዝጋት 60 ድምጽ ያስፈልጋቸዋል። ከዚህ ጋር ተያይዞ ይህንን በቀላል ለማሳካት እንደማይችሉም እየተነገረ ነው። ሆኖም ዲፓርትመንቱ በመደበኛነት መዝጋት ባይችልም የትራምፕ አስተዳደር የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID ላይ እንዳደረገው ሁሉ የገንዘብ ምንጩን በማድረቅ እንዲሁም ሰራተኞችን የማባረር ተግባራትን ሊፈጽም ይችላል። ይህ እርምጃ ኤጀንሲው በርካታ ፕሮግራሞችን እንዲሁም የረድኤት ተግባራቱን እንዲያቆምም አስገድዶታል። ትራምፕ የፈረሙት የሥራ አስፈጻሚ ትዕዛዝ አስተዳደራቸው ምን አይነት እርምጃዎችን እንደሚወስድ እንዲሁም የትኞቹ ፕሮግራሞች ሊታጠፉ እንደሚችሉ ዝርዝር መረጃ አላካተተም።